ሴቶች የእውነት ሙሟችሁን በኮካ እየታጠባችሁ ባልሆነ መጀመሪያ ይሄንን ኮሜንት ሳየው ማለት ነው ቀልድ ነገር መሰለኝ ተደጋገመ ለካ ማለት ነው ኮካ በዛ ማህፀን በኮካ ስትታጠቡ ማጥበብ አለው ድንግልና ሁላ ይመልሳል የሚባል ወሬ እንዳለ ሰማው። እንዴት አስባችሁ ታው ኖርማሊ ለስላሳጃችሁ ላይ ብታደርጉ ማለት ነው ትንሽ ሊያጣብቅ ይችላል። እሱን አይታችሁ ነው። ምክንያቱም ኖርማሊ ማህፀን ጡንቻ ናት። ላይክ በየሰው ይለያያል። ምን ያህል ኢላስቲክ ነው አይደለም ጠንካራ ነው የሚለው በየሰው ይለያያል። ማህፀናችሁን በለስላሳ ስትታጠቡ ምን አይነት ነገር ሊፈጠር ይችላል? ኖርማሊ ማህፀናችን ማለት የራሱ ኢኮሲስተም አለ። ጥሩ ባክቴሪያ አለ፣ መጥፎ ባክቴሪያ አለ። ኢንቫይሮንመንቱ ማለት ነው ጥሩ እንዲበዛ ነው የምንፈልገው። እንደዚህ ኮካ ምናምን ስታደርጉ ማለት ነው መጥፎ ባክቴሪያ ይበዛል። በተጨማሪ ደግሞ የራሱ ፒኤች ባላንስ አለ። አሲዲቲውን የጠበቀ ባላንስ አለ ማለት ነው። እናንተ መታችሁ ዘጋ በለስላሳ በስኳር እንትን ስትሉት ኦብቪየስሊ ለፈንገስ ኢንፌክሽን ትዳረጋላችሁ፣ ለባክቴሪያል ቫጂኖሲስ ትዳረጋላችሁ። ባክቴሪያል ቫጂኖሲስ ሲሆን የምታዩት ምልክት ምንድነው? አንደኛ ፈሳሽ ላይ ለውጥ ይኖራል። ፈሳሹ ግሬ ይሆናል፣ ወደ ነጭ ወደ አረንጓዴነት ይሄዳል። ሽታ ይኖረዋል፣ ወደ አሳ የሚል አይነት ሽታ ይመጣል። ሽንት ሲሸኑ ማቃጠል፣ ቶሎ ቶሎ መምጣት፣ ማጣደፍ፣ እንደዚህ አይነት ስሜት ከአባላዘር በሽታ ጋር ራሱ ሊመሳሰል ይችላል። የፈንገስ ኢንፌክሽን ከሆነ ደግሞ ፈሳሹ የሚሆነው ማለት ነው እንደ እርጎ የተቆራረጠ ነገር ይሆናል። ማሳከክ በጣም ይኖረዋል። በግንኙነት ሰዓት ህመም ይኖራል። እንዴት መከላከል እንችላለን የሚለውን ስናይ ኦብቪየስሊ በለስላሳ እዛ አካባቢ አለመታጠብ የሚለውን ጀምራለን። አክቹሊ ውስጥ ገብቶ ማጠብ የሚያጥቡ ሴቶች አሉ። አያስፈልግም፣ የራሳችን ሲስተም አለ። ስለዚህ እናንተ ውስጥ እንደ መጥረጊያና እንደ ሞሉያ ገብታችሁ የምታጡ ሴቶች ማለት ነው እሱን ታቆማላችሁ። በተጨማሪ በግንኙነት ሰዓት ደግሞ ማለት ነው ኮንዶም መጠቀም። ምክንያቱም ከአባለዘር በሽታ በተጨማሪ ወንዶች ሲመጡ ያንን ባክቴሪያና ያለውን ኢኮሲስተም ሊያዛቡ ስለሚችሉ፣ በተረፈ ደግሞ አጠቃላይ ጀስት ጤናን መጠበቅ፣ ሄልዚ የሆነ ዳይት፣ ኤክሰርሳይዝ ማድረግ። ዋቸው የሚጠይቁኝ ነገር የኔ የማህፀን ፈሳሽ በጣም ብዙ ነው እና ልክ ነው ወይ ነው። ኢቭን ውስጥ ድረስ ገብተው ታጥበው በአንድ እንዲቆምላቸው የሚፈልጉ አሉ። ኖርማሊ ፈሳሽ አላት፣ ሁል ጊዜ ሴት ልጅ ፈሳሽ አላት። የሚጨምርባቸው ጊዜዎች ግን አሉ። አንደኛ ልክ ኦቪሌሽን እንቁላል ዝግጁ በምትሆንበት ሰዓት ፈሳሻችን ብዛቱ ይጨምራል። ኮንሲስተንሲውም እንደ ተልባ ነገር የሚሆንበት ሰዓት ነው። ከዛ ውጭ ደግሞ በግንኙነት ሰዓት ለግብረ ስጋ ግንኙነት ሰውነቷ ዝግጁ ሲሆን ደም ዝውውር ወደዛ ስለሚበዛ በዛ ሰዓት ፈሳሽ ይጨምራል። በተጨማሪ ደግሞ እርጉዝ የሆነች ሴት ላይ ፈሳሽ ይጨምራል። ከዛ ውጭ ደግሞ የምትጠቀመው ወሊድ መከላከያ ፈሳሽ እንዲጨምር ሊያደርግ ይችላል። መቼ ነው ሊያሳስባችሁ የሚገባው? አንደኛ ይሄ ፈሳሽ ጠረኑ ከተቀየረ፣ ሁል ጊዜ ሴት ልጅ ፈሳሽ ጠረን አለው፣ ግን ጠንካራ ጠረን አይደለም፣ መጥፎ ጠረን አይደለም። ከሱ ጋር ተያይዞ ማሳከክ ካለ፣ ከለሩ ከተቀየረ፣ ወይ ደግሞ በግንኙነት ሰዓት ህመም ካለ፣ ከሌላ ጊዜ ካስተዋላችሁት በአንድ ለየት ያለ አይነት ፈሳሽ ካያችሁ መታከምና ሕክምና የሚፈልግ ነገር ነው። ከዛ ውጭ ግን ሴት ልጅ ማወቅ ያለባት ነገር ሁል ጊዜ ሴት ልጅ ፈሳሽ አላት። ልክ ፔሪድ እንደሄደ አካባቢ ወደ ነጭ ሆኖ የሚያጣብቅ ነገር ይሆናል። ልክ እንቁላል ዝግጁ ስትሆን እንደ ተልባ ነገር ይሆናል። ልክ ድጋሜ ወደ ፔሪድ ሲጠጋ ደግሞ ደብዘዝ ያለ ከለር ሆኖ ድጋሜ ወፈር ያለ ይሆናል። ፈሳሽ ኖርማል ነው። ግን ሌላ ምልክት ምንም አይነት ምልክት ካለ ኦር ሌላ ጊዜ ከምታስተውሉት ወጣ ያለ ነገር ካያችሁ ቶሎ ይመታችሁ መታከም አለባችሁ። የማህፀን ፈሳሽ መጥፎ ጠረን ሊያመጣብን ከሚችሉ ነገሮች አንዱ ባክቴሪያል ቫጂኖሲስ ይባላል። ይሄም የሚፈጠረው እንዴት ነው? ማህፀን ውስጥ ያለ ባክቴሪያዎች መጥፎዎቹ በጣም እድገታቸው ሲጨምር፣ ጥሩ የሚባሉት ደግሞ እያነሱ ሲመጡ ለምን ይፈጠራል አትሉም? አንደኛ ስትታጠቡ ውስጥ ድረስ የምትገብታችሁ የምትታጠቡ ከሆነ ጥሩ የሚባሉትን ባክቴሪያዎች እያባረራችሁ ነው። በተጨማሪ ደግሞ ወንዶች ማለትም እነሱ ሲሸኑም ስለማይታጠቡ ብቻ የራሳቸው ባክቴሪያና ኢኮሲስተም አላቸው። ስለዚህ ፓርትነር በቀያየራችሁ ቁጥር ማለትም ጓደኛ ወንድ በቀያየራችሁ ቁጥር ይህን ኢኮሲስተም ታዛቡታላችሁ፣ የበለጠ ለባክቴሪያል ቫጂኖሲስ ትጋለጣላችሁ። ሌላ ደግሞ ዶክተር ሳያዝላችሁ አንቲባዮቲክ ዝም ብላችሁ ፋርማሲ እየወሰዳችሁ የምትወስዱ ከሆነ ጥሩ ባክቴሪያ ይገልባችኋል እና ደግሞ ሉፕ ምናምን የበለጠ ለዚህ ኢንፌክሽን ያዳርጋችኋል። ስለዚህ ይሄ ኢንፌክሽን ካለ ምን አይነት ምልክት ልታዩ ትችላላችሁ? አንደኛ የማህፀን ፈሳሽ መብዛት፣ ከዛ ደግሞ ጠረን አለው፣ ደስ የማይል አሳሳ የሚል አይነት ሽታ ይኖረዋል። ከለሩ ወደ ነጭ ወደ ግሬ ሊሆን ይችላል። ተያይዞ ደግሞ ሽንት ሲሸኑ ማቃጠል ሊመጣ ይችላል። ማሳከክ፣ ቁስል ምናምን ግን አይኖረውም። ስለዚህ እንዳይፈጠር ምን ማድረግ ትችላላችሁ? አንደኛ ውስጥ ድረስ ገብቶ መታጠቡ አስፈላጊ አይደለም። ምክንያቱም የራሳችሁ ፈሳሽ ክሊኒንግ ሲስተም አለ፣ የራሱ ኢኮሲስተም አለ። እናንተ ገብታችሁ አታዛቡት። ሁለተኛ ደግሞ አንድ ጓደኛ ስትይዙ ከዛ ሰው ጋር መቀጠል ማለት ነው ወንድ አለመቀየር። ምክንያቱም የራሳቸው ወንዶች የራሳቸው ባክቴሪያ ያላቸው ነገሮችን ስለሚያዛቡ ማለት። በተረፈ ደግሞ ያልታዘዘላችሁ መድኃኒት አለመውሰድ፣ ዝም ብሎ በየፋርማሲ ይሄን ቶንሲል አመመኝ እያላችሁ መድኃኒት የምትወስዱትን ነገር ማቆም። ይሄ ምልክት ከመጣ ደግሞ ቶሎ መታከም። ስትታከሙ ደግሞ ብቻችሁ መሄዳችሁ ፖይንት የለውም። አብሯችሁ ያለው ጓደኛ ወይ ባል አብሮ መታከም አለበት። ምክንያቱም የትኛውም ሴት ማለት ነው በፈሳሽም ሆነ በቁስል እዛ አካባቢ ትሪት ከተደረገች ባልየው ካልታከመ ፖይንት የለውም። ምክንያቱም መልሳ ሄዳ ዘጋ ሪኤክስፖዝድ ስለምትሆን እንደዚህ አይነት ምልክት ካለ ከነ ባለቤትሽ ከነ ጓደኛሽ ነይ። አብዛኛው ጊዜ አሁን ሪሰርች እያሳየ ያለው ባክቴሪያል ቫጂኖሲስ አባላዘር በሽታ ባይሆንም ጀስት በወንዶች ባለው ባክቴሪያ ነው እየመጣ ያለው። ስለዚህ እነሱ መታከም አላቸው የራሳቸው ትሪትመንት ስለሚያስፈልጋቸው። ካልታከመ ደግሞ ወደፊት ጉዳት ሊያመጣ ይችላል። በዋነኝነት የበለጠ ለአባላዘር በሽታ ለኤችአይቪ ያዳርጋቸዋል። በእርግዝና ሰዓት ደግሞ የሆነ የኢንፌክሽን ያመጣል። በተጨማሪ ቶሎ ምጥ እንዲመጣ ያላደርግባችሁ ስለሚችል እንደዚህ አይነት ምልክት ካያችሁ
መታከም የሚችል ነገር ነው። ቀላል ነገር ነው። ከነጓደኛችሁ ይዛችሁ ሂዱና ታከሙ። የሴት ልጅ ብልትም የሚያወጣው ፈሳሽ በተፈጥሮ ጠረን ይኖረዋል። ወጣ ያሉ ጠረን ሲኖር፣ ቀለሙ ላይ ለውጥ ሲኖር፣ አብሮት ህመም ካለ፣ ማሳከኮች ካሉ ኢንፌክሽን ምልክቶች ሊሆኑ ይችላሉ። እዛ አካባቢ በጣም ሙቀት አለ፣ ላብ ይኖራል። ስለዚህ በደንብ ንጽህና መጠበቅ፣ በደንብ አየር እንዲገባ ማድረግ፣ ማናፈስ ያስፈልጋል ለወንድም ለሴትም። የት እንደምስችል ንገርሽ። ጤናማ የሆነ የማህፀን ፈሳሽ ቀጭን ውሃ መሰል አንዳንዴ ነጣ ያለ ምንም አይነት መጥፎ ጠረን የሌለው ሲሆን የወር አበባ ዑደትን ተከትሎ መጠንና ይዘቱ ይቀያየራል። ጤናማ ያልሆነ የማህፀን ፈሳሽ የምንለው መጥፎ ጠረን ካለው፣ መጠኑ ከበዛ፣ ደም ከቀላቀለ፣ የሚያሳክክ ከሆነ፣ ከእምብርት በታች የሆድ ህመም ካለ እናም በግንኙነት ጊዜ ህመም ከኖረ ነው። እነኚህ ምልክቶች ካሉ ሕክምና ማድረግ ይኖርብሻል። በማህፀን ፈሳሽ ዙሪያ የለቀኩትን ቪዲዮ አይታችሁ 500 ምናምን ኮመንት አለውና ሁሉንም ኮመንት መመለስ ስለማልችል በብዛት የተጠየቁትን ኮመንቶች አንስቼ 10 ኮመንቶችን ዛሬ መልስ ቶሎ ለመስጠት እሞክራለሁ። የመጀመሪያው የማህፀን ፈሳሽ ሽታ ካለው ወዲያውኑ ወደ ሆስፒታል መሄድ አለባችሁ። በቤታችሁ ጠብቃችሁ የምታዩት ነገር አይደለም። ማንኛውም አይነት ከኖርማል የወጣ ፈሳሽ ሽታ ካለው፣ በተለይ ደግሞ አብሮት ማቃጠል ካለው፣ ማሳከክ ካለው፣ ፔሬድ መዛባት ካለ፣ በግንኙነት ጊዜ ህመም ካለና ቀለም እየቀየረ ከሆነ ወዲያውኑ ወደ ሆስፒታል ሂዱ። ሁለተኛ አንድ ሴት የማህፀን ፈሳሽ የማታይ ከሆነ ምን ሊሆን ይችላል? ኖርማልም አብኖርማልም የምንላቸው ነገሮች አሉ። አንደኛ የአቅመ አዳም ካልደረሰች ፈሳሽ አታይም፣ ኖርማል ነው። አንድ ሴት ፔሬድ ማየት ካቆመች ወይም 45 እና ከዛ ዓመት በላይ ከሆነች ፈሳሽ ሊቆም ይችላል። በማጥባት ጊዜ ፈሳሽ ሊቀር ይችላል። እነዚህ ኖርማል የምንላቸው ነገሮች ናቸው። አብኖርማል የምንላቸው ነገሮች አሉ። አንደኛ ሆርሞን በጣም ዝቅተኛ ከሆነ ፈሳሽ ድራይ ሊያደርግ ይችላል። የምታጨስ ከሆነ፣ በጣም ስትረስ ካለ፣ በጣም በብዛት ደግሞ በሳሙና የምትጣጠብ ከሆነ እንደዚህ አይነት ነገር ሊፈጠር ይችላል። ከምንም ነገር በላይ ደግሞ የ3 ወሩን የእርግዝና መከላከያ የምትወስዱ ከሆነ ወይም ድሪፕ የምትወስዱ ከሆነ የማሳነስ እና የማህፀን ፈሳሽ የማጥፋት ባህሪ ያለው። ስለዚህ እሱ የምትወስዱ ከሆነ ኤስትሮጅን ትንሽ ሰፕሊመንት ያስፈልጋቸዋል ማለት ነው። ስለዚህ ወደ ሐኪማችሁ ብትሄዱ ይሻላል። የቫጃይናል ድራይነስ ብዙ ጊዜ ወደ ሐኪማችሁ ሮጣችሁ እንድትሄዱ የሚመከርበት በግንኙነት ጊዜ ህመም እየተሰማችሁ ከሆነ፣ ማሳከክ ካለው፣ ማቃጠል ካለው፣ መድማት ከጀመረ፣ እንደዚህ አይነት ነገር ካለ ወዲያውኑ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሶስተኛው ፈንገስ ኢንፌክሽን የቫጃይና ምን አይነት ነው? የብልት ፈንገስ ኢንፌክሽን ብዙ ጊዜ ሽታ ያለው ፈሳሽ ያበጣል፣ ማሳከክ ይኖረዋል፣ ማቃጠል ይኖረዋል እና አይብ የሚመስል ፈሳሽ ነው የሚሆነው ማለት ነው። እና እንደዚህ አይነት ፈሳሽ ሲሆን ወዲያውኑ ወደ ሆስፒታል መሄድ። አምስተኛ ለእርግዝና ጊዜው አይደለም ስትይ መሀን ማለትሽ ነው ወይ? ብዙ ሰዎችን አስደንግጧል ይሄ ነገር። አይደለም። አንድ ሴት በ30 ቀን ሜንስትራል ሳይክሏ ለእርግዝና በጣም ከፍተኛ ቻንስ ያላት ጊዜ አለ፣ ዝቅተኛ ቻንስ ያላት ጊዜ አለ። ስለዚህ በፈሳሻችሁ ዝቅተኛ ቻንስ ያላችሁን ጊዜ ማወቅ ትችላላችሁ ነው እያልኩኝ ያለሁት እንጂ መሀን ነሽ ማለት አይደለም። ስድስተኛ ኮንትራሴፕሽን ከኦቪሌሽን በኋላ መጠቀም አለባችሁ ይላል። ለምን? ኦቪሌሽን ካለፈ መከላከያ ለምን ያስፈልጋል? አንደኛ አንድ ሴት ኦቪሌት የምታደርግበትን ሰዓት በትክክል አታውቅም። ከወር ወደ ወር ይለያያል ማለት ነው። ስለዚህ ዛሬ የሆነ ቀን ላይ፣ በሚቀጥለው ወር ደግሞ የሆነ ቀን ላይ ነው። ስለዚህ ጀስት ቱ ቢ ኦን ዘ ሴፍ ሳይድ የማርገዝ ሀሳብ ከሌለሽ ኮንትራሴፕሽን ተጠቀሚ። ሁለተኛ ደግሞ ፖስት ኦቪሌሽን ጊዜ አንዴ እንቁላሉ ወጥቷል የምን እርግዝና ሊመጣ ይችላል ብላችሁ አስባችሁ ከሆነ የአንድ ወንድ የዘር ፈሳሽ ወይም ስፐርም የምንለው በአንድ ሴት ማህፀን ውስጥ እስከ 5 ቀን ድረስ እየተንቀሳቀሰ ፋይን ሆኖ መቀመጥ ይችላል እና ለማስረገዝ እድል አለው ማለት ነው። ስለዚህ እሱን ቻንስ ላለመስጠት ነው ከኦቪሌሽን በኋላ እርግዝና ሀሳብ ከሌላችሁ የእርግዝና መከላከያ ተጠቀሙ ብለን የምንለው ማለት ነው። ስድስተኛ መሀን ሴት የማህፀን ፈሳሽ አታይም ወይስ ታያለች የሚለው ነው። መሀን ሴትና የማህፀን ፈሳሽ በፍጹም አይገናኝም። ልጅ ያለመውለድ ምክንያቷ በሆርሞናል ምክንያት ከሆነና ሆርሞኖቿ በሙሉ አጥረው ከሆነ የስ እንደዛ ሊሆን ይችላል። ግን በሌላ ምክንያቶች የሚመጡ የልጅ ያለመውለድ ማቃት ፈሳሽ ላይ ምንም አይነት ዲፍረንስ አያመጣም። እሺ፣ ሰባተኛ በጣም ፈሳሽ ሲበዛ ኖርማል ነው ወይ? ኖርማል የሚሆንበት ጊዜ አለ፣ ኖርማል ማይሆንበት ጊዜ አለ። ኖርማል የምንላቸው ኦቪሌሽን ጊዜ፣ የእርግዝና ጊዜ፣ አንድ ሴት የግንኙነት ፍላጎታ ሲጨምርና ብዙ አይነት ውሃ የምትጠጣ ከሆነ ሞስት ፕሮባብሊ ሊጨምር ይችላል። ግን ሽታ የሚኖረው ከሆነ፣ ማሳከክ የሚመጣው ከሆነ፣ እንደዚህ አይነት የኢንፌክሽን ምልክቶች አብሮት ካለ ብዙ ጊዜ ኖርማል አይደለም እና ወደ ሕክምና ማዕከል መሄድ አለባችሁ ማለት። ሌላ ደግሞ በጣም የተጠየቀው ቫጃይናል ፒኤች የምትዩ ነገር ምንድን ነው? ቫጃይናል ፒኤች የሚባለው አንድ
ብልታችን አካባቢ ያለ ፒኤች ነው። ይህ ፒኤች ከ3.8 እስከ 4.5 እንዲሆን ነው የምንፈልገው። ከዛ እንዲበዛና እንዲያንስ አንፈልግም። ይሄንን ፒኤች አሲድ እንደሆነ የሚያስቀምጥልን ላክቶባሲለስ የሚባል ብልታችን አካባቢ ያለ ባክቴሪያ ነው። ይህ ባክቴሪያ ጥሩ ከምንላቸው ባክቴሪያዎች መካከል ነው ማለት ነው። እና ብዙ ጊዜ በተለያየ ምክንያት ፒኤቻችን ከፍ ሊል ይችላል። አሲዲቲው ሊያጣ ይችላል። ከፍ የሚያደርጉት አንደኛ ሴክስ ነው። የወንድ የዘር ፈሳሽ ፒኤቹ ከ7 እስከ 8 ነው። ከ4.5 በላይ ስለሚያደርግብን ብዙ ጊዜ ለኢንፌክሽን ያጋልጠናል። ስለዚህ ለዛ ነው ከግንኙነት በኋላ ሽንታችሁን ሽኑ ብለን የምንለው። ሁለተኛ ደግሞ ፔሬድ ደም 7.2 እና 7.4 ነው ፒኤቹ ማለት ነው። ስለዚህ እሷም ትንሽ ልታበላሻት ትችላለች ማለት ነው። ሌላ ደግሞ በሳሙና መታጠብ ፒኤቻችሁን ታበላሹታላችሁ። አራተኛ ደግሞ በጣም የሚያጠብቅና ኮተን ያልሆነ አይነት ፓንቶች የምታደርጉ ከሆነ ሜንቴን ለማድረግ አንደኛ ኮተን የሆኑ ፓንቶችን መጠቀም፣ በሳሙና አለመታጠብ፣ ፕሮባዮቲክ የሆኑ ነገሮችን መውሰድ፣ በተለይ ደግሞ እርጎ። አራተኛ ደግሞ ፓንቲ ላይነርስ ስትጠቀሙ ዩዥዋሊ ፒኤቹን ቼክ አድርጋችሁ ተጠቀሙ። ዘጠነኛ ጥያቄ በኦቪሌሽን ጊዜ የሚሰማ ህመም ኖርማል ነው ወይ ብሎ የጠየቀኝ ሰው አለ። 20% የሚሆኑ ሴቶች በኦቪሌሽን ጊዜ ህመም አላቸው እና ኖርማል ነው። ብዙ ጊዜ ፋሎፒያን ቱብ እንቁላሉን ሊቀበል ሲል ኮንትራክት ሲያደርግ እንቁላል ከቀረቲቱ ፍንድት ብሎ ሲወጣ ቀረቲቱ እንቁላሉን ሊያወጣ ሲል ምዝዝ ሲል ምናምን እንደዛ አይነት ፔኖች ሊፈጠሩ ይችላሉ። ኖርማል ነው፣ ግን 24 ሰዓት ነው የሚቆዩት። ከ24 ሰዓት በላይ አይቆዩም። ስለዚህ 24 ሰዓት በላይ ከቆዩ የማትቋቋሙት አይነት ህመም ከሆነ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሌላ ደግሞ በእርግዝና ጊዜ ምን አይነት ፈሳሽ ነው ማየት ያለብን ብላችሁ የምትሉት ነገር አለው። ቀጭን ነው፣ ሎሽን የሚመስል ነገር ነው፣ ነጭ ነው የሚሆነው በእርግዝና ጊዜ ያለ ፈሳሽ ማለት ነው። እና እርግዝና በገፋ ቁጥር ፈሳሹም እየጨመረ ነው የሚመጣው። ግን የሚያሳስባችሁ መቼ ነው? ደምን እየቀላቀለ ከሆነ ቀለም ከቀየረና ውሃ ከለር ከሆነ እና የሆነ ድንገት ፍስስ የሚል ነገር ከሆነ ወደ ሆስፒታል መሄድ አለባችሁ። ካልሆነ ግን ኖርማል ነው። የቅድመ ማረጥ ምልክቶች ምን ናቸው? ማረጥ ወይም በሕክምና ቃሉ ሜኖፖዝ የምንለው በእድሜ ምክንያት የሚመጣ አንዲት ሴት የወር አበባን ማየት የምታቆምበት ተፈጥሯዊ ክስተት ሲሆን ከ45 እስከ 55 ባለው እድሜ ውስጥ ይከሰታል። የቅድመ ማረጥ ምልክቶች ታዲያ ማረጥ ከመከሰቱ ከ4 ከ6 ዓመት በፊት ወይም በ40ዎቹ መጀመሪያ አካባቢ የሚከሰቱ ምልክቶች ሲሆኑ ይህም የሚከሰተው ኢስትሮጅን የምንለው ሆርሞን በሰውነት መመረት ስለሚቀንስ ነው። ስለዚህ ዋና ዋና ምልክቶች የሆኑት የመጀመሪያው የወር አበባ መዛባት፣ ሁለተኛ ከፍተኛ የሆነ ሙቀት በተለይም በፊትና በደረት አካባቢ መሰማት፣ ሶስተኛ የማህፀን ፍሳሽ መቀነስ፣ አራተኛ የባህሪ ለውጥ መኖር በተለይ ድብርት ስሜት ውስጥ መግባት፣ አምስተኛ የጡንቻና የመገጣጠሚያ ህመም መኖር፣ ስድስተኛ የእንቅልፍ መዛባትና የድካም ስሜት መሰማት፣ ሰባተኛ ሽንት ቶሎ መምጣትና ለሽንት ቱቦ ኢንፌክሽን በተደጋጋሚ መጋለጥ ናቸው። የወር አበባ በምን ምክንያት ሊጠፋ ይችላል? ጤናማ የወር አበባ ዑደት የምንለው ከ21 እስከ 35 ቀን ወይም በአማካኝ 28 ቀን የሚቆይ ሲሆን ከዛም ውስጥ ከ3 እስከ 8 ቀን አንዲት ጤናማ ሴት ወር አበባዋን ታያለች። ይህን ጤናማ ዑደት ሊያጠፉ የሚችሉ ነገሮች አንደኛው እርግዝና፣ ሁለተኛ አንዳንድ የሆርሞን መዛባት ሊያመጡ የሚችሉ ህመሞች፣ ለምሳሌ የእንግርት እጢ ከሚያስፈልገው መጠን በታች ማንበት፣ ሁለተኛው ደግሞ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ነው። ሌሎች ተጨማሪ ምክንያቶች ድባቴ ወይም ከባድ ጭንቀት፣ የክብደት መቀነስ፣ የተመጣጠነ ምግብ አለመመገብ ወይም እጥረት፣ ከባድ የአካል እንቅስቃሴ ማድረግና በወሊድ መቆጣጠሪያ መጠቀም ነው። በእርግዝና ጊዜ ለሚፈጠር የደም ግፊት ህመም አጋላጭ ምክንያቶች ምን ናቸው? አጋላጭ ምክንያቶችም ከዚህ ቀደም ልጅ አለመውለድ፣ እድሜ ከ20 ዓመት በታችና ከ40 ዓመት በላይ መሆን፣ ከፍተኛ የክብደት መጠን፣ ሌሎች ተጓዳኝ ህመሞች መኖር ለምሳሌ የስኳር ህመም፣ የኩላሊት ህመም፣ የደም መርጋት ችግር እና ከእርግዝና በፊት የነበረ የግፊት ህመም፣ በተጨማሪም መንታ ማርገዝ እናም በዋነኝነት ከዚህ ቀደም በነበረ እርግዝና ላይ የግፊት ህመም መኖር በአሁኑ እርግዝና ላይ የግፊት ህመም የመኖር እድሉን በ21% ይጨምራል። የወደድካት ሴት እምቢ ካለችህ እነዚህን አድርግ፣ እመነኝ ተመልሳ ትመጣለች። እኛ ሴቶች እምቢ ስንል ብዙ ጊዜ ትክክለኛውን እምቢ አይደለም። ዛሬ ነው እህትህ እምቢ ያለች ሴት እንዲቆጫትና ራሷ ፈልጋ ወደ አንተ እንድትመጣ የሚያደርጉ ስነ ልቦናዊ ዘዴዎችን እነግርሃለሁ። እስከ መጨረሻው ተከታተሉ። አንደኛ መጥፋት፣ አለመደወል፣ ቴክስት አለማድረግ፣ ብቻ መጥፋት። ሁለተኛ ራስ ላይ መስራት፣ አዳዲስ ነገሮችን መጀመር፣ አዳዲስ ነገሮችን መማር፣ አዳዲስ ነገሮችን ማድረግ። እነዚህ ነገሮች በምታደርግበት ሰዓት ላይ አንተ ለራስህ ባይታወቅም ባይታይህም
እሷ ግን በደንብ ታያቸዋለች። 3ኛ ተፈላጊነትን አሳይ። ከሌሎች ሰዎች ጋር መሆን፣ ከሌሎች ሰዎች ጋር ማውራት እንደምትፈልግ ቫልዩ ያለ ሰው እንደሆንክ አሳያት። 4ኛ ጉጉት መፍጠር። ስላደረካቸው ነገሮች በየቀኑ አፕዴት አለማድረግ። ሶሻል ሚዲያም ላይ ሊሆን ይችላል፣ ጓደኞቻችሁም ኮመን ጓደኞች ካላችሁ ማለት ነው። አፕዴት አታድርግ። ህይወት ላይ እየተፈጠረ ያለው ነገር ምን እንደሆነ ለማወቅ እንድትጓጓ አድርጋት። በመጨረሻ ደረጃ ስትመጣ በፍጹም አትቸኩል። እየጠበካት ያለ አታስመስል። ነገሮችን በእርጋታ በሰከነ መልኩ ለማስኬድ ሞክር።